ዋልያ መጽሐፍት ማክሮ ኢኮኖሚና የዕለት ሕይወታችን በሚል ርዕስ ከሰሞኑ የምሁራን የፓናል ውይይት አካሂደዋል። ውይይቱን መሰረት በማድረግ እንደ አጠቃላይ በኢትዮጵያ ኢኮኖሚ በተለይ ደግሞ ባለፉት 7 እና 8 ዓመታት ሪፎርም ላይ ነው በሚባለው የኢትዮጵያ ማክሮ ኢኮኖሚ ውስጥ ከኢኮኖሚ እድገት፣ ፍትሐዊነት ጽንሰ ሀሳቦች እንዲሁም ተአምራዊ እድገትን እያስመዘገበ ነው በሚባለው የማክሮ ኢኮኖሚ ማሻሻያም ከመቼውም ጊዜ በላይ የኢትዮጵያን ሕዝብ በልቶ የማደር ጉዳይ አደጋ ውስጥ ከከተቱ የገንዘብ ተመለውጥና የዋጋ ግሽበት እንዲሁም የኑሮ ውድነት ጋር ተያያዙ ጉዳዮች በምሁራኑ እይታ ተዳስሰዋል። ለእናንተ ተከታታዮቻችን በሚመች መልኩ እንዲያሰናድተነዋል። አብረን እንቆይ። በአዲስ አበባ ዩኒቨርሲቲ የአካውንቲንግና ፋይናንስ መምህር አየለ ከበደ በኢትዮጵያ ውስጥ ሁላችንም ወደኋላ መለስ ብለን አባቶቻችን፣ አያቶቻችን ገበሬዎች ናቸው። ይሁን እንጂ በኢትዮጵያ ኢኮኖሚ ውስጥ ለገበሬው አልወገንም ክደናል ብዬ ነው የማስበው በማለት ገለጻቸውን ይጀምራሉ። ወገንተኝነታችን ለማን እንደሆነ ቁርጥ ያለ አቋም መያዝ አለብን ብዬ አስባለሁ የሚሉት መምህሩ እስካሁን ድረስ ለግብርናና ለገበሬው አልወገንም ብዬ አምናለሁ ባይ ናቸው። የኢትዮጵያን ኢኮኖሚ ስብራት ለማዳን አንደኛው መንገድ ለገበሬው መወገን የእርሱን ጥቅም ማረጋጋጥ ያስፈልጋል ሲሉም ተናግረዋል። እውነቱን ለመነጋገር ከዚህ አኳያ እየተሰሩ ያሉ ስራዎች አሉ። አንደኛው ከወለድ ነፃ የሆነ የባንኪንግ ስርዓት፣ የፋይናንስ ስርዓት ነው። ምክንያቱም ወለድ ሐራም ነው የሚለው የሙስሊም ህብረተሰብ በዚህ ወለድ ነፃ የፋይናንስ ስርዓት ተጠቃሚ መሆን ስለሚችል ነው። ይህም የፋይናንስ አካታችነትን ያጠናክራል። በአሁኑ ሰዓት ከተፈጠሩ ለውጦች መካከል አንደኛው ይሄ ነው ብዬ አስባለሁ ይላሉ። ይህም በሰበብ ተዘግቶ የነበረው የፋይናንስ ስርዓት በሰበብ እንደተከፈተ አውቃለሁ። ለግብርናና ገበሬውም በሰበብ የዘጋነውን በሰበብ እንከፍተዋለን ብዬ አስባለሁ። ይህን ለማድረግ ግን አሁን ያለውን ትውልድ ማንቃት ያስፈልጋል ብለዋል። በዚህ ረገድ ያለንን እያጠፋን እየገዛን መቀጠል የለብንም። ኢትዮጵያ ሰፊ የሆነ መሬት፣ ሀብት፣ የህዝብ ቁጥር አላት። ከራሱ አልፎ ለዓለምም ይበቃል ብለው እንደሚያስቡ አመልክተዋል። ይህንን ለመጪው ትውልድ ካስገነዘብነውና የፋይናንስ የእሴት ሰንሰለቱን ፍትሐዊ የሆነ ኢኮኖሚ ተጠቃሚነት ለገበሬው መፍጠር እስከቻለን ድረስ እንደ የዋጋ ግሽበትና የውጭ ምንዛሪ ጉዳይን ለመጨረሻ ጊዜ እልባት መስጠት ይቻላል ሲሉም አስረድተዋል። በዚህም ከተቀባይነት ወደ ሻጭነት፣ ከድህነት ወደ እድገት መሸጋገር አለብን። እኛ ሁሉም ነገረ ኑሮን የደህየነው እኛ ብቻ ነን። ምንም ነገር ሳይኖራቸው የበለጸጉ ሀገራት አሉ። እንዴት ቦታ ልንቀያየር ቻልን ብሎ መጠየቅ ብቻ ነው የሚጠበቅብን። የቱ ጋ ነው እሳት ነው የሚለውን ለይቶ ማወቅ ይገባል። ቀደም ብዬ እንዳልኩት ነው ገበሬ የሚለው ቃል እንደ ስድብ ሁሉ የሚወሰድበት ሁኔታ ነው የፈጠርነው። ስህተቱ እርሱ ጋር ነው ሲሉም አክለዋል። ይህ አስተሳሰብ የእኛን ድህነት ለማረጋገጥ ሆን ብሎ አእምሯችን ውስጥ እንዲገባ የተደረገው የእኛን ድህነት ለማረጋገጥ ባሰቡ ወገኖች ነው ብዬ ማሰብ ጀምሬያለሁ ባይ ናቸው። ስለዚህ በአእምሯችን ግብርና ማለት ማደግ፣ በሀብት መበልጸግ፣ መሰልጠን ነው ብለን ማሰብና ይህንኑ በትውልድ ውስጥ ማስረስ ካልቻለንና ከሱ የሚመጣውን ተረፈ ምርት ማምጣት የማንችል ከሆነ አሁንም እዛው በነበርንበት ከውጭ የመጣ አስተምህሮ ላይ ጣብቀን የምንኖር ከሆነ የምናመጣው ሀገር በቀል ኢኮኖሚ የሚባሉ ጉዳዮች ሁሉ የበለጠ ወደኋላ የሚገፋ ነው ብዬ አስባለሁ ይላሉ። ከተወያዮች የተነሳው መክነን ቀረን የሚለው አባባል የሚስማሙበትና ትክክል መሆኑን አውስተው አሁን ግን ምን እናደርግ የሚለው ላይ ብናተኩር ይቻላል ይላሉ። እናም እምነታችን ማስተካከል አለብን ብዬ አስባለሁ። የኛ የሆነን የሚያስንቅ የውጭ ሆኖን የሚያስናፍቅ ትርክቶችን እንዴት እንቀይራቸው የሚለው ላይ መስራት የሚገባ መሆኑንም ያመላክታሉ። እንደው ባነሳ ምናልባት የኔ አባት ድሮ ጠጅ ይነግድ ነበር። እዚህ ጋር ይገባዋል የሚባል ጠጅ ቤት ነበረ ድሮ የነበራችሁ ታውቁታላችሁ። አሁን ላይ ግን የኛ ጠጅ ቤቶች የት ነው ያሉት? የኛ ጠላ ቤቶች። አሁን ወጣቱ ትውልድ ቮድካ ሲጠጣ፣ ወስኪ ሲጠጣ መንግስትም የቮድካና የወስኪ ደጋፊ ሆኖ ያየውና ከዛ ደግሞ የጠላና የጠጅ ተቃዋሚ ሆኖ ያየዋለው ማለት ነው። ነገር ግን የትኛው ነው የኛ? አረቄም ጭምር የትኛው ነው የኛ? እና የኛን ነገር ለምንድን ነው የሚያስንቀን? ለምንድን ነው እሱ ኤክስፖርት እንዲደረግ አቅፈን ማንወስዳቸው ወደሚል ነው። ወደዛ ነው መልሳቸው ነው ማለት ነው። አሁንም የኢኮኖሚ ባለሙያና ቢዝነስ ዲቨሎፕመንት ማናጀር ሁሴን አሊ በኩላቸው የኢትዮጵያ ኢኮኖሚ የእድገት ችግር የለበትም ባይ ናቸው። ያንን ሪሶርስ መልሶ ራሱ ግን ወደ ኢኮኖሚው ኢንጀክት ያደርገዋል which is wrong ነው ብዬ ነው የማስበው። ምክንያቱም ያ ገንዘብ ከኢኮኖሚ ውስጥ ተስቦ ከወጣ ወይንም ተመልሶ እንዳይገባ ከተደረገ በኋላ ኮንትሮልድ በሆነ መንገድ መቆየት ነው ያለበት እንጂ መንግስት ለፕሮጀክት ለተለያዩ ልማቶች ምናምን ብሎ መልሶ ያን ገንዘብ የሚያወጣው ከሆነ ልዩነቱ ያውጪው ያንን ገንዘብ ወደ ኢኮኖሚ የሚመልሰው ኃይል ነው እንጂ ልዩነት የለውም። አሁንም ገንዘብ እየታተመ ነው ብዬ ነው የማስበውና በፖሊሲ ደረጃ አለ። ሌላው እውነቱን ለመነጋገር የኢትዮጵያን መንግስት ብቻ አይደለም እኮ በእሳቸው እንዳሉት በማደግ ላይ ያሉ ሀገር መንግስታት እናቃቸዋለን። ሪሊ ለፓብሊኩ ታማኝ ናቸው ወይ?
የሚሉትን ነገር በፖሊሲም በህግም በፕሮሲጀርም የሚያወጡትን ነገር በአግባቡ ይከተላሉ ወይ የሚባለውም ነገር እኮ ጥያቄ ላይ የሚወድቅ ነው። ችግሩ ከእድገት ባሻገር ያለው ነው የሚሉት ሐሰን እነዚህም ፍትሃዊ ሀብት ክፍፍል፣ ኢኮኖሚያዊ ኢፍትሃዊነት እየሰፋ መምጣት ነበር ችግሩ ይላሉ። እዚህም ድሃ ቀረጥና ግብር እየከፈለ ሀብታም የሚደጎምበት ሀገር ነበር ይላሉ። ከዚህ በላይ አስከፊ ነገር የለም። ላይ መንግስት በሚባለው ኢንስቲትዩሽን ላይ ከኢኮኖሚ መውጣት አለበት ብዬ አምናለሁ። ስለዚህ ከዛ የወጣ ቀን ነው የኛ እንደ ህዝብ ፍላጎታችን በጥሩ መንገድ ሊስተናገድ የሚችለው ብዬ ስለማመን ነው። ሁለተኛው ኢኮኖሚክ ቤዝ ኢንፍሌሽን ነው ያነሱት መሰለኝ ሁለተኛው ጥያቄ አሁንና ኢንፍሌሽኑን በሚመለከት እውነት ነው ሄድላይን ኢንፍሌሽኑ እየቀነሰ ነው። ግን እያንዳንዱ ሰው እጁ ላይ ያለው ገንዘብ ላለፈው 7-8 ዓመታት ኮንቲኒዩስ በሆነ መንገድ በኢንፍሌሽን ኢሮድድ ስለሆነ አጠቃላይ ኢንፍሌሽን ኢምፓክት አድርጎታል ነው እኔ እያልኩኝ ያለሁት። ለምን አምና ልክ አመቱ መጨረሻ ላይ የነበረውን ፕራይስ ይዘው ኢንፍሌሽኑን በዚህ ዓመት የተጨመረበትን ካልኩሌት የሚያደርጉት ከሆነ ሁሉ ጊዜ ያ መነሻ ቤዝ ኢንፍሌሽኑ ዲስቶርት ያደርገዋል። ኢንፍሌሽን ሄድላይን ኢንፍሌሽን ወይንም ይር ቱ ይር ኢንፍሌሽን የምንለው ማለት ነው። ኢትዮጵያ ውስጥ ግን ኢንፍሌሽን መሰላት ያለበት የዚህ ሀገር ገንዘብ መውደቅ ከጀመረበት ጊዜ ሰው ገቢው ከኢንፍሌሽኑ ጋር መመጣጠን ከቻለበት ጊዜ ጋር ነው። ለምሳሌ የዛሬ 15 እና 20 ዓመት የኔ ደሞዝ $1500 የደረሰበት ጊዜ ነበር። መንግስት አቅም ስለነበረው ተቆጣጥሮታል። የሚያስረውን እያሰረ የሚያስፈራራውን እያስፈራራ መስመር የሚገባውን መስመር እያስገባ እያስቀጣ ይዞታል። ግን በኢኮኖሚክስ ህግ አይደለም። የኢትዮጵያ ኢኮኖሚ እኔ ለመጀመሪያ ጊዜ ለፖሊሲ ምላሽ ሰጥ ያየሁት ዘንድሮ ባለፉት 3-4 ዓመታት ነው ሲሉም አብራርተዋል። ላለፈው 5-6 ዓመታት ብር የወደቀበት ደረጃ ነውና ኢንፍሌሽኑ አሁንም የተባባሰ ነው የምንለው ለዚህ ነው። በየአመቱ ግን እየቀነሰ ነው። ምክንያቱም ኦልሬዲ 100 ብር የነበረው እቃ 110 ብር ሲሆን 10% ኢንፍሌሽን ያለው አይደል? በዚህ ዓመት 100 ብር ዋጋ አድርገን ከወሰድነው ወደ ኋላ ሄደን ግን ያ ገንዘብ በከፍተኛ ፍጥነት መጋሸብ ከጀመረበት ጊዜ ካልኩሌት ብናደርገው የሚያመጣው ኢምፓክት ስላለ ነው የሚል እምነት አለኝ። እርሱ ነው እኮ የተስተካከለ ያለው። ጊዜ ይፈጃል። ዋጋ እየከፈለን ነው። ይገባኛል። ሁላችንም ነው ዋጋ እየከፈለን ያለ ነው። ይገባኛል። መራራን ክብል እየወሰድን ያለ ነው። ታሞ የነበረ ኢኮኖሚ መድኃኒት ሲወስድ ምንም ጥያቄ የለውም፣ የሚከፈል ዋጋ ይኖራል። የኑሮ ውድነት የሚባለውም እሱ ነው ባይ ናቸው። ሌላው ነገር እንዳለ ሆኖ ይህን ካደረግን ግን በረዥም ጊዜ ይህን በሽታ እናክመዋለን በማለት ችግሩን ለማከም እየተሰራ መሆኑን ይናገራሉ። አንጋፋው የባንክ ባለሙያ ሙሼ ሰሙ በኩላቸው የኢትዮጵያ ኢኮኖሚ ውድቀት ላይ ነው ይላሉ። ይህን ያልኩበት ምክንያት ከ3 መሰረታዊ መነሻዎችን መሰረት ማድረግ ነው ይላሉ። አንደኛው ኢኮኖሚያዊና ማህበራዊ እድገቶችን የሚመለከት የነፍስ ወከፍ ገቢ የምንለው ነው ይላሉ። የደረስነው ሰዎች ምን እናድርግ? የኛ የሆነን የሚያስንቅ የውጭ የሆነን የሚያስናፍቅ ትርክቶችን እንዴት እንቀይራቸው? ለምሳሌ እንደው ባነሳ ምናልባት የኔ አባት ድሮ ጠጅ ይነግድ ነበር። እዚህ ጋር ይገባዋል የሚባል ጠጅ ቤት ነበረ ድሮ የነበራችሁ ታውቁታላችሁ። አሁን ላይ ግን የኛ ጠጅ ቤቶች የት ነው ያሉት? የኛ ጠላ ቤቶች። አሁን ወጣቱ ትውልድ ቮድካ ሲጠጣ ወስኪ ሲጠጣ መንግስትም የቮድካና የወስኪ ደጋፊ ሆኖ ያየውና ከዛ ደግሞ የጠላና የጠጅ ተቃዋሚ ሆኖ ያየዋለው ማለት ነው። ነገር ግን የትኛው ነው የኛ? አረቄም ጭምር የትኛው ነው የኛ? እና የኛን ነገር ለምንድን ነው የሚያስንቀን? ለምንድን ነው እሱ ኤክስፖርት እንዲደረግ አቅፈን ማንወስዳቸው ወደሚል ነው። ወደዛ ነው መለሳቸው እኔ ማለት ነው። አሁንም ይሄ መሰረቴን መልቀቅ ስለማልፈልግ ማለት ነው። መነሻዬም በዛ አቅጣጫ መሄድ ስለሆነ ምናልባት ይሄ ሌላኛው ሀሳብ ድሃ መንግስት ሀብታም ህዝብ፣ ሀብታም ምናልባት መንግስት ድሃ ህዝብ የሚለው ኮንቲኒቲ ነው ለኔ። ምን ነው ማግኘት የምንፈልገው ኢትዮጵያ ኢኮኖሚ ላይ አካታችነትን፣ አሳታፊነትን፣ ፍትሃዊነትን ማምጣት ከፈለገን ሀብታም መንግስት ነው መሆን ያለበት። ስለዚህ ሀብታም መንግስት ሆነ ሲባል ጊዜ በፍትሃዊነት ያከፋፍላል ብለን ተረስቶ ለተሰጠን ነው ማለት ነው። ነገር ግን ህዝብ ሀብታም ይሁን ደግሞ ካልን ቅድም ለተባለው የኢኮኖሚ እድገት አለ፣ ግን አካታችነት የለም ማለት ነው። አሳታፊነት የለም፣ ፍትሃዊነት የለም ማለት ነው። ቅድም ለአርሶ አደሩ መወግን ከሆነ በእሴት ቅጥልጥሎሹ ላይ እታች አርሶ አደሩ አለ፣ ቀጥሎ ከሱ የሚሰበስበው ነጋዴ አለ፣ ቀጥሎ ከሱ ተቀብሎ ፋብሪካ የሚያመርቱ አለ፣ ፋብሪካ የተመረተውን በሆልሴል የሚያከፋፍሉ አለ፣ ከዛ ሪቴል የሚያደርገው አለ፣ መጨረሻ ላይ ኮንሱመሩ አለ። መጨረሻ ከፋይ ኮንሱመሩ ነው ብዬ ነው የማስበው። ኮንሱመሩ መጨረሻ ላይ የከፈላትን ገንዘብ ስንከፋፍል በድካማቸው ልክ
በፍትሃዊነት የሚከፋፈሉት ከሆነ የማንም ጣልቃ ገብ መኖር ያስፈልግም። ስለሆነም ጠቅለል ባለ አነጋገር ባለፉት 7 እና 8 ዓመታት የመጣንበት መንገድ የኢትዮጵያን ኢኮኖሚ ፍራጃይል ወይም ፍርክርክ አድርጎታል። የሚሆነው የተወሰነው ውሳኔ ወደፊት የሚያመጣው ጥሩ ነገር የለም ማለት አይደለም የሚሉት ሙሼ አሁን ግን ማኔጅ ወይም ማሳደር ያስፈልጋል ይላሉ። በአግባቡ ማኔጅ ልናደርገው ይገባል። በጭፍለቃ እየደፈጠጥን ምንም ይሁን የሚያልቀው አልቆ የቀረው ሰው ይኖራል በሚል መንገድ አይደለም የኢትዮጵያ ኢኮኖሚ መመራት ያለበት። ነገ ጥሩ ቀን አለና ዛሬም ሁሉ የሚያልቀው ይለቅ ልንል አንችልም የሚሉት ሙሼ ዛሬ ነገ ጥሩ ቀን አለና ዛሬ ሁሉ የሚያልቀው ይለቅ ልንል አንችልም የሚሉት ሙሼ ዛሬ የምንወልዳቸው ልጆች ተገቢ የኢኮኖሚ ሁኔታ አግኝተው ተገቢው ምግብ አግኝተው ተገቢው መጠጥ ጠጥተውና ተገቢውን ልብስ ለብሰው በተገቢው ሁኔታ ትምህርት ተምረው የሚኖሩበትን ስርዓት ካልፈጠርንላቸው ስለ ወደፊቱ ትውልድ ልናገር አንችልም ሲሉም ያስገነዝባሉ። ዛሬ ትውልዱን ገድለን ስለ የትኛው ትውልድ ነው የምናወራው ሲሉም አጥብቀው ይጠይቃሉ። የኢትዮጵያ መንግስት ብር በማተም ስራ ላይ ተጠምዷል። መንግስት ከብሔራዊ ባንክ ብር በማተም መበደር የለበትም ሲል በመቶኛ ጭምር ያስቀመጠ ህግ አውጥቷል። ይሄ ጤናማም የሚያስፈልገን ነገር ነው። ነገር ግን አሁንም የምለው በተለይም በጦርነት ወቅት በህትመት ወደ ኢትዮጵያ ኢኮኖሚ ውስጥ የገባው ብር መጠኑ በጣም ከፍተኛ በመሆኑ 10% ቢሆን መንግስት መበደር የለበትም ብዬ አስባለሁ ብለዋል። ሁለተኛው ገንዘብ ወደ ኢኮኖሚ የሚገባበት መንገድ በማተም ብቻ አይደለም። አንደኛው ወደ ኢኮኖሚ የሚገባበት መንገድ ብድር ነው። ማለትም ባንኮች ለተበዳሪዎች ገንዘብ ሲያበድሩ ያልነበረ ገንዘብ ነው የሚፈጥሩት። መንግስት በአንድ በኩል ባንኮች እንዳያበድሩ ከልክለው ያንን ገንዘብ ግን መልሶ ራስ ወደ ኢኮኖሚው እንዲገባ ያደርጋል። ይህ ስህተት ነው ሲሉ ፈርጀውታል። which is wrong ነው ብዬ ነው የማስበው። ምክንያቱም ያ ገንዘብ ከኢኮኖሚ ውስጥ ተስቦ ከወጣ ወይንም ተመልሶ እንዳይገባ ከተደረገ በኋላ ኮንትሮልድ በሆነ መንገድ መቆየት ነው ያለበት እንጂ መንግስት ለፕሮጀክት ለተለያዩ ልማቶች ምናምን ብሎ መልሶ ያን ገንዘብ የሚያወጣው ከሆነ ልዩነቱ ያውጪው ያንን ገንዘብ ወደ ኢኮኖሚ የሚመልሰው ኃይል ነው እንጂ ልዩነት የለውም። አሁንም ገንዘብ እየታተመ ነው ብዬ ነው የማስበውና እውነቱን ለመነጋገር ሌላው መታወቅ የሚገባው ነገር የኢትዮጵያ ብቻ ሳይሆን ሌሎች ማደግ ላይ ያሉ ሀገራቱን ቢሆኑ በእውነት ለህዝቡ ታማኝ ናቸው ወይ የሚለው ነው። እውነቱን ለመነጋገር ሌላው መታወቅ የሚገባው ነገር የኢትዮጵያ ብቻ ሳይሆን ሌሎች ማደግ ላይ ያሉ ሀገራቱን ቢሆኑም ለህዝቡ ታማኝ ናቸው ወይ የሚለው ነው። በፖሊሲም በህግም በአሰራርም በስርዓትም ያስቀመጡትን ነገር በአግባቡ ይከተላሉ ወይ የሚለው ነገርም ጥያቄ ላይ የሚወድቅ ነው። ጊዜ ከውድቀቱ በኋላ ነው የምንማረው አይደል? ከዛ በፊት የነበረው ስርዓትም እኮ ለማተም የተሰጠው ሊሚት ነበረው። ግን በ1998 99 አንሊሚትድ ገንዘብ አትሟል። እኛ ሳናቅ ፓርላማም ሳያቀርብ ይሄንን አያደርጉም ብሎ ለመናገር ያዳግተኛል። ስለዚህ እኔ ውስጥ ለውስጥ የሚሰሩትንም ነገሮች ኩዌስችን ስለማድረግ ነው መጀመሪያ። ሲቀጥሉም በመጀመሪያ እኔ የኢትዮጵያን መንግስት ብቻ ሳይሆን በአጠቃላይ መንግስት በሚባለው ተቋም ላይ እምነት የለኝም። መንግስት ከኢኮኖሚው መውጣት አለበት ብዬ አምናለሁ። መንግስት ከኢኮኖሚ የወጣ ቀን ነው ህዝብ እንደ ህዝብ ፍላጎቱ የሚሟላው። ግሽበትን በሚመለከት ሄድላይን ኢንፍሌሽኑ እየቀነሰ ነው። ነገር ግን እያንዳንዱ ሰው እጁ ላይ ያለው ገንዘብ ባለፉት 7 እና 8 ዓመታት በተከታታይ በግሽበት ስላሽቆለቆለ አጠቃላይ ግሽበቱ ህብረተሰቡን ተጽዕኖ አሳድሮበታል ሲሉ ተናግረዋል። በብድርና እርዳታ ላይ የተመሰረተ ኢኮኖሚ በተመለከተ ብዙ ሀገራት ማደግ የማይችሉበት አንደኛው ምክንያት ይሄ ነው የሚለው ሐሳብ ትክክል ነው። የአይኤምኤፍ እና ዓለም ባንክ አንደኛው ተጽዕኖም ከዚሁ ጋር የተያያዘ ነው። ምክንያቱም የአይኤምኤፍ እና ዓለም ባንክ ለሁሉም ሀገራት የኢኮኖሚ ችግሮች የሚሰጧቸው መፍትሄዎች አንድ አይነት ናቸውና ለብዙ አይነት በሽታ አንድ አይነት መድኃኒት የመስጠት ልማድ ነው ያላቸው። እንደሚታወቀውም ከማክሮ ኢኮኖሚ ፖሊሲ ለውጦች ጋር በተያያዘ አይኤምኤፍ እና ወርልድ ባንክ የገቡባቸው አብዛኞቹ ሀገራት ውድቀት ገጥሟቸው ከና አይኤምኤፍ ጋር ከገቡበት የማክሮ ኢኮኖሚ ፖሊሲ ለውጥ ስምምነት ወጥተዋልም ብለዋል። ባቸው ከዚህ ከማክሮ ኢኮኖሚክ ፖሊሲ ቼንጅ አኳያ የገቡባቸው አብዛኞቹ ሀገሮች ፌል አድርገዋል፣ ተመልሷል። ናይጄሪያ ተመልሷል። ብዙ ሀገሮች ውስጥ ወጥተዋል። ከዚህ ነገር የመውጣቱ ምክንያት ምንድነው? ወጥ በሆነ መንገድ ለሁሉም ሀገር አንድ አይነት ሶሉሽን የመስጠት ልምድ ስላላቸው ነውና እስማማለሁ። ማንኛውም ሀገር ኢኮኖሚ በብድርና በእርዳታ ላይ ሊመሰረት አይችልም። ምክንያቱም ብድርና እርዳታ የእድሜ ልክ በርደን ኢንተረስቱ ዝቅተኛ ነው ይባላል ዋቴቨር ይባላል እንጂ ሁሉ ጊዜ ልክ እንደ አራጣ አበዳሪ መክፈል ሲያቅተን ጊዜው ይራዘማል፣ ወለዱ ይጨመርና አግሪጌት ብድር ነው የሚሆነው። ያ የማያቋርጥ ኢምፓክት ስላለው እኔም ከእሱ ሀሳብ ጋር እስማማለሁና ከዶላር ጥገኝነት መላቀቅ ዲዶላራይዜሽን በተመለከተ ዓለምን በጣም እያነጋገረ የሚገኝ ጽንሰ ሀሳብ መሆኑን ኢትዮጵያም ከዓለም ተለይታ የምትኖር ደሴት ባለመሆኗ ከዚህ ተጽዕኖ የማይደርስባት ምክንያት አለመሆኑን ጠቅሰው ቁም ነገሩ የኢትዮጵያ ኢኮኖሚ በጣም ኢምንት አንዳንዴም ኢኮኖሚ ነው ለማለት የሚያስቸግር እጅግ በጣም የወረደ ኢኮኖሚ በመሆኑ ያን ያህል ከዓለም አቀፉ ኢኮኖሚ ጋር የሚያገናኘው ነገርም ውስን በመሆኑ ዓለም አቀፍ ሁኔታ የሚያደርስበት ተጽዕኖም ያን
ያህል መሆኑን ያመላክታሉ። ኢኮኖሚው ይህን ያህል ፍርክርክ ሆኖ የማይወድቅበት አንደኛው ምክንያትም ይኸው መሆኑን ሙሼ ያመላክታሉ። የኢኮኖሚስቶችን አስተያየት መነሻ ማድረግ ያዘጋጀነው ትንታኔ በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።